ግን አማላጅ ደግሞ ሲመጡ አላህን ለምነው እባክህ ሰው አይቀጣ ብለው የሚሉ ሰዎች የሚሉ አማላጆች ለካፊሮች ወይም ለኩፋሮቹ የላቸውም እየተባለ ያለው ምንም የሚጋጭ ነገር የለውም። አውቂ ጨምርለት። አይ ጀዛከላ ባይሆን እዚህ ጋር አንዳንድ የኢስላማዊ ምሁራኖች ሞር በዚህ ጊዜ ያሉ ምሁራኖች ራሱ ይሄ ምልጃ የሚባለውን ነገር ፈንክሽናል የሆነና ኦንቶሎጂካል የሆነ ብለው የሚያስቀምጡ አካላቶች አሉ። ኡስታዝም አስቀምጦልሃል በቃላት ደረጃ እንድታውቀው ማለት ነው። ኦንቶሎጂካል ብለን የምንጠራው የባህሪ ነው። አላህ ሱብሓነሁ ወተዓላ ለምሳሌ በባህሪው ይሄ የምልጃን የመቀበል የመሳሰለው ነገር ከአላህ ሱብሓነሁ ወተዓላ ውጪ ያንን የሚያደርግ ማንም አካል የለም። ያው ምልጃ የሚለው በምን ሴንስ እንደሆነ ኡስታዝ ቀደም ስላስቀመጠው ማለት ነው። ከዛ ውጪ ግን ለምሳሌ መላእክትን ጨምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌሎችም አካላቶች ያንን ሊያደርጉ ይችላሉ። ያንን ግን ምንድነው የሚያደርጉት? አላህ ሱብሓነሁ ወተዓላ ነው የሚለምኑት። ያ ደግሞ በአላህ ሱብሓነሁ ወተዓላ የተሰጣቸው የፈንክሽን ነው፣ የተግባር ነው፣ የሥራ ነው። አላህ ነው ያንን ራሱ እንዲያደርጉ የሰጣቸው ማለት ነው። ስለዚህ ሁለቱ የቁርአን አንቀጽ ላይ በምንም ተአምር ግጭት እንዳይለው ኡስታዝ አስቀምጦልሃል። አይ ቲንክ ሌላውም በደንብ የሚማርበት ስለሚሆን ተመልሶልኛል ብሎ ወደ ሁለተኛው ካልተመለሰልኝ ደግሞ አልተመለሰልኝም ይሄ ነጥብ ብለህ መቀጠል ይችላል። አይ ተመልሶልኛል፣ አመሰግናለሁ። ኦኬ ሌላ ኮንትራዲክሽን ምናምን ሌላ የለኝም። ግን ቁርአን 12 ላይ ዮሴፍ በድርሃም ወደ ግብጽ እንደተሸጠ ይናገራል። ድርሃም ማለት ነው ማለት ነው። ትርጉሙ የቃሉ ትርጉም አረብኛ ነው። ምን ማለት ነው? ድርሃምና ዲናር ምንድነው ልዩነታቸው በአረብኛ? ዳራሂማ ነው። ዳራሂማ ዳራሂም ነው። ዲርሃም ነው በሲንጉላር አይደለ? ዲርሃም ምንድነው? ድራሂም በእንግሊዘኛ ነው። ድርሃም ነው እኮ ምንድነው? ምንድናቸው? ራሱ የወርቅ ሳንቲም ምን ይባላል በአረብኛ? የብር ሳንቲም ምን ይባላል በአረብኛ? በአረብኛ ላቀመኝ። ስለዚህ እንደዛ ነው። ራሱ ዲናር ማለት የወርቅ ሳንቲም ነው። ድርሃም ደግሞ የብር ሳንቲም ነው። ስለዚህ የሸጠው በብር ሳንቲም ነው እያለን ያለ ነው። አላህ በቁርአን ላይ መጀመሪያም እኛ ቁርአንን አረብኛ አድርገን አወረድነው ብሎ ነው የሚጀምረው 12:3 ላይ። ከዛ በኋላ ትረካውን አላህ ሲተርክ በአረብኛ ነው ያ ቁርአኑ ሪቪል ነው። ስለዚህ የሸጠውት በብር ሳንቲም ነው። ያ የብር ሳንቲም ደግሞ በአረብኛ ቋንቋ እንደዚህ ይባላል ተብሎ የተቀመጠ እንጂ አረቦች በሚገበያዩ